ስለዚህ የቆሰለውን ሰው እንዴት ነው መያዝ ያለብን? ህጉ ምን ይላል? ይሄን ዓለም አቀፍ ህግ ቀዳሚ ከሚባሉ ሀገሮች ውስጥ ፈርማ የተቀበለች ሀገር ስለሆነ ሙርከኛ ስንይዝ እንዴት ነው ሙርከኛውን መያዝ ያለብን? ምን ህጎች ናቸው መከተል ያለብን? በሚል ደረጃ የሚሰጡ ሰፊ የግንዛቤ ማስረጃ ትምህርቶች ስለሆነ ጦርነት ወደህ ብቻ የምትተወው ወይንም ወደ ብቻ የምትቀበለው አይደለም። በአገር ህልውና ላይ በሚመጣ ማንኛውም ነገር ላይ ተገደም ቢሆን ወደ ጦርነት መግባት አይቀርም። ሰልጣኞች ለሚያሰለጥኑት አካል በቂ እውቀት አዳብረው ስልጠናውን እንዲያከናውኑ ነው። በመሆኑም ዋና የስልጠናው ርዕስ ዓለም አቀፍ ህጎችን ማስተዋወቅ ነው። ከዓለም አቀፍ ህጎች ውስጥ ደግሞ በተለይ የጦርነትና የግጭት ጊዜ ህጎች ሊከበሩ የሚገባቸው ሁነቶችን ለይተው እንዲያውቁና ለሚያሰለጥኑት አሰልጣኝ እና ዓለም አቀፍ ግዳጁን ለሚፈጽም ሰራዊት የሚሰጡትን ትምህርት በብቃት እንዲወጡ ለማድረግ የሚያስችል ነው። ስለዚህ የጦርነት ህጎች ምንድናቸው ብሎ የኛን ህግ ጨምራችሁ ከኛ ህግ አንፃር ደግሞ የሚቀረው ምንድነው መማራት አለብን? እንደ ዓለም አቀፍ ኢትዮጵያ የተቀበለቻቸው ህጎች ዓለም አቀፍ ህጎች ውስጥ ምን ይላሉ የሚለው በስፋት በማለሙያው በትንታኔ የሚሰጥ ትምህርት ስለሆነ ትምህርቱን ከልብ ተከታትላችሁ የበለጠ ነገ በምንሰጠው ስልጠናዎች ለምሳሌ እኛ የዓለም አቀፍ ሰላም ማስከበርን ኃይል እናሰለጥናለን። ይህን ስናሰለጥነው ደግሞ በግጭት ውስጥም ጭምር ስለሆነ ሰላም ማስከበር ግዳጅ የምንወጣ በተለይ ሶማሌ አሁን ከደቡብ ሱዳንም ጋር ተያይዞ በቻፕተር 7ም ጭምር ስለሆነ የምንሄደው ግጭት ሲያጋጥመን ምንድነው በዓለም አቀፍ ህግ መሰረት የኛን ህግ ተንተርሰ መፈጸም ያለብን የሚሉ ነገሮችን ትኩረት አድርጋችሁ የጋራ አስተሳሰብ አድርጋችሁ በስልጠናችን የበለጠ እያዳበርን የምናሰለጥነው ሰው እውቀት በዛ ልክ ግንዛቤ እንዲያገኝ እያደረግን ማሰልጠን ስላለብን እነዚህ ጉዳዮችን ትኩረት አድርጋችሁ ስልጠና እንድትከታተሉ ጋብዛችኋለሁ። የሰብአዊነትና የጦርነት ህጎች እንዲሁም ጉዳት ለደረሰባቸው ሰዎች ሰብአዊ ክብራቸው እንዲጠበቅና የሚደርስባቸው ጉዳት ለመቀነስ የሚያስችሉ ተጨባጭ መርሆች በስልጠና ሂደት የተማራችሁ በመሆኑ የቀሰማችሁ እውቀት ለቀጣይ ለዓለም አቀፍ ሰላም ማስከበር ተልዕኮ ለቅድመ ስምሪት ስልጠና ከፍተኛ አቅም እንደሚሰጥላችሁ ይታመናል። በመጨረሻም የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ የሀገር መከላከያ ሰራዊት ወይም በተቋማችን የሚገኙ ከፍተኛና መሰረታዊ መኮንኖች አቅምን በስልጠና ለማጠናከር በየጊዜው የሚያደርገው ድጋፍ በሰላም ማስከበር ማዕከል ስም ከፍተኛ ምስጋና ማቅረብ እወዳለሁ። ቀይ መስቀል ኮሚቴ የመጡ መምህራኖች ናቸው። ትብብሩም የተጠየቀው በሰላም ማስከበር ማዕከል አሁን ሰልጣኞች ዓለም አቀፍ ግዳጅን ሊፈጽሙ የሚችሉ ሰልጣኞች እየገቡ ስለሆነ ስልጠናው ከመጀመሩ በፊት አሰልጣኞችን አፕዴት አድርጎ እውቀቶችን አዳብረው አዳዲስ ነገሮችን ይዘው ለሚያሰለጥኑት አካል በቂ እውቀት እንዲሰጡ ከማድረግ አኳያ የተጀመረ ወይም የተፈጠረ ስልጠና ነው ይሄ። ስለዚህ አሰልጣኞች እንደተባለው በኢትዮጵያ ውስጥ የሚገኙ ይሄ ዓለም አቀፍ የቀይ መስቀል ማህበር መምህራኖች ናቸው።